የልደት በዓልን ጎንደር ከተማ ላይ ሽር እያልን ከናንተ ጋር እያሳለፍን እንገኛለን። ሽር በጎንደራችን አሁንም እንደቀጠለ ነው። አሁን ደግሞ ብልኮ የሚባለው አካባቢ ላይ ሰፈር ላይ ደርሰናል ማለት ነው። አው ወደዚህ ሰፈር ስንመጣ ደግሞ ምክንያት አለን። በኢትዮጵያ የፊልም ኢንዱስትሪ ውስጥ እንግዲህ በብዙ ሰዎች ልብ ውስጥ የቀረ አንድ ፊልም አለ። ያም ፊልም እንግዲህ ጤዛ ፊልም ነው። በጤዛ ፊልም ውስጥ ደግሞ አንዲትን እናት እናስታውሳለን። እኛ እናት ማናቸው? በዓሉን ምክንያት በማድረግም እንግዲህ ቡልኮ አካባቢ ነው መኖራቸው ሲባል ሰምተናልና የገና በዓልን ወይም የኢየሱስ ክርስቶስ ልደት በዓልን ምክንያት በማድረግ እንኳን አደረሳችሁ ማለት ፈልገን እዚህ ተገኝተናል። ትጂ አዎ፣ ስለዚህ ወደዛ እንሄድና የኢየሱስ ክርስቶስ የልደት በዓል እንዴት ያሳልፋሉ፣ ጤዛ ላይ ደግሞ የነበራቸውን ትዝታ በተወሰነ መንገድ ከሳቸው ጋር ቆይታ አድርገን እንኳን አደረሰዎት ብለን ተመርቀን እንመለሳለን። ተከተሉ። እንኳን አደረሳችሁ ታተይ፣ እንኳን አደረሰዎት። እሺ ቁጭ ይበሉ፣ አረፍ ይበሉ እናቴ። እንዴት ነው ታቴ? ደህና ነዎት? ደህና ነን። ጤናዎት እንዴት ነው? እዚህም የብዙ 96 አዎ፣ በእኔ እድሜ የለም። እዚህ ከተማ በዚህ 80ም የለም። እኔ 96 ዓመት። በስመ አብ። እሰይ፣ ደስ ይላል፣ ደስ ይላል። እግዚአብሔር ይመስገን ለዚህ ጤና ሰጥቶት። ለጌታ ይኸው ተንሶ መሀሉ አይደል ሌላ የለኝ። አዎ፣ ይኸው በዛ ውጭ መጣ ገዳም ያትልሽ ያችን ፎቶ አንሸት ጌታ ኢየሱስ እሷን ስልክ ይኸው ውጭ መጣ ገዳም የሰጠኝ። ከገዳም ነው የመጣው? ውጭ መጣ ገዳም ነው። ውጭ መጣ ነው አመቶ እያየኝ አመቶችን እዚች አድርገው ጠዋት መጣ። ግጥም ሁሉ አለው እኮ የተጻፈ ይጓንጹ ከጀርባ ታተይ ደህና ነዎት? በተረፈ ተመስገን። በዚህ እድሜ እኔ ጓደኛዬ የለ ልጄ። አዎ፣ ለጌታ ይኸውልሽ እሱ አዎ፣ ለእሱ ምስጋና ነው። ታትዬ አሁን በዓል እንዴት ነው የሚያከብሩት? በዓልን እንዴት ነው የሚያከብሩት? የኢየሱስ ክርስቶስ ልደት በዓሉን ልጆች ያሉ አዲስ አበባ እዚህ የለኝ። ቤተ ክርስቲያኔ ደብረ ሰላም ማርያም ካቶሊክ ነኝ እና ቤተ ክርስቲያኔ እዚህ ጠዋት ጠዋት ሙሉ ቅዳሴ አለ። ጠዋት በቅዳሴን ጠዋት እያስቀደም ቤተ ክርስቲያኔ ነው እንጂ እምቢ ብዬ ነው የመጣው። ልጅ እዚህ የለኝም። እዚያ እምቢ አልኩኝ። ለበዓሉ አይመጡም ልጆት? ልጆች አዎ፣ እነሱ መንገዱ ትልቅ ስራ ኢንጂነሪ በጣም የተማሩ ናቸው። ስራ ፋታ አገኙ። ለመኑኝ። እኛ ስራ ጥለን አንመጣም። እኔ ምን የለሽ ተቆልፎ አሉ። ይሄን ሁለቱን ክፍል አከራይቻለሁ። በሱ ነው ልጅም አልፈልግ የቤት ኪራይ። ለምን ደግሞ አይፈልጉት? አልፈልግም። ለምን? ጌታ የሰጠኛል። እችን የቤት ኪራይን ሰርቻለሁ። በቂ ለአንድ ሆዴ ሁሉን አስተምሬ 10 ነው የወለድኩ። አንድ ሞተብኝ እንጂ 9ን አሳድጌ አሁን 2 ሞቷል። 8 ውጭም አለኝ። በአባ ጊዜ በዛ ይሄዱ። አሁን ዋና ለከርሶ ጋር ለአንድ ሆዴ ኩታራ ምን የለኝ። ቤት ኪራይ አልከፍል። ይሄ ነው በነጣ ተብሎ የድሮ 2 ክፍል ቧብዬ ያንን 2 ሺህ አከራይቻለሁ።
በቂ ለወሬ ማን ያግዞታል አሁን በስራ ከቤት አሁን በስራ ማን ያግዞታል ሰራተኛ ደግሞ ዛሬ ጥሩ አይደለም ምግብ ብራሶን ይሁን ይሄን ምግብ አይበላኝም ልጅ እና ማን ነው የሚንከባከበው በሽተኛ ነኝ ለአንድ ብለውኝ እኮ እነሱ እኔ እንግዲህ የዚህ ዓለም ኑሮ ምንም አያስፈልገኝም እኔ እንግዲህ ወደ ዘላለም ቤቴ ወደ ጌታዬ ይኸው አሁንም እየው እነሱ ተኝቼ እነሱ ጋር ነው ስለ ጤዛ ፊልም የሚያስታውሱት አለ ወይ ጤዛ ፊልም የሰሩት አለ አይደል ስለሱ ምን ያስታውሳሉ ከኃይሌ ገሪማ ጋር የሰሩት ወዳጅ ሰራው ተሸለ በክብር እንግድነት ዱባይ ሀገር ጠርቼ ሄድኩ ሽልማት ትኬቱን 20 ሺህ ብር አለ ላሳይሽ ትኬቱን ከፍሎ የዱባይ ሀገር መንግስት ፊልሙ ሊታይ ጎንደር እኔን እናቴ ሆነው የሰሩት እንዳይቀሩ እንከፍላ ደርሶ መልስ እስከዚህ እስከቤት የላየ 20 ሺህ ብር ከፍለው የዚህ ሀገር መንግስት ደርሼ መንግስቱ ጋር ቁጭ ብዬ ኢትዮጵያዊ ምን አለች ማማ ምን ቢታደሉ ነው በክብር አንድ መንግስት ሀገር ተጠርቶ መሄድ የንጉስ ልጆች የማያገኙትን እድል አሉ ማርያም ናት እንግዲህ ሰው አይደለም አይሌም ሲለኝ አታታከል እንደ አንተ አይሌ እውነቴ ነው በጣቴ እኮ ነው የምፈርም አላውቅ በጣቴ የምፈርም አላውቅ እኔን እንዴት ሊቅ ጋራ ፊልም ትሰሪያለሽ ትለኛለህ እኔ ትከስር አልኩት ግን አንተ አይደለህም ማርያም ሹክ ብላ ነው እኔንም ሹክ ተበለኝ አልኩት ሹክ አለች ምና እኒህንና ስመረቅ አለ አሜሪካ እንጂ ያ ፊልሙ ሲመረቅ ከዚያ ሁሉ ሊቃሉ የኔው እኒህንና ተምን አገኛቸው ይሄ ባይታችሁት ማንን ያስታውሳሉ ከዚህ ቦታ ይቶችናል አንበርበርን ረስተሽኝ ነው የእናንተ ነው አንበርበርን ረስተሽኝ ነው አንበርበሬማ እንዲህ አያረገኝም እናቴ እንዲህ ነው አንተማ በበትር ይዘኸዋል አንበርበሬ እንደዚህ አይልም እናቴ ስለዚህ እንዳትገፊ እናቴ እንዳትገፊ ደህና ነህ ልጄ እንዴት ነሽ ጤናሽን ደህና ነሽ ደህና ነኝ ልጄ ተመስገን ደህና ነኝ ልጄ አላረጀሽም አንተ እናት አላረጅም የማርያም ልጅ እጇን አትሰጥም የማርያም ልጅ እጇን አትሰጥም አለቻት እናቷ እሷ ናት መልሳ ወደ ሀገር ያመጣች እሷ ናት መልሳ ወደ ሀገር ያመጣች ለእናቴ ላንቺ ያበቃች ያው በየማየው ከላይና በቃል አንበርበሬ ታትዬ አሁንም ቢሆን መተወኑ ላይ በጣም ጎበዝ ናቸው ስንተኛ ልጅሽ ነኝ እኔ ሶስተኛ ልጅሽ ነኝ ትልቋ አርበኛ ለእሱን ነው ብዬ ሰደድኩኝ እሱ ሄዶ አካሉን ጎሎ አርበኛ እሱ መጣ ልልልል ልጄ ብር አላመጣልኝም ደብተር እኮ ነው ይዘህ መጣ ማስተምር ትምህርት ቤት ብሎ ብር የለ ብር ልዝቂ ነው ልጅሽ መጣልሽ ወጭ አሉ ደብተር
ውሸቴ ነው። እውነትሽን ነው። የሰው ሀገር የሰው ነው። የሰው ሀገር የሰው ነው። አንተ ነህ መርጠህ ብር አልፈልግም አገር የትምህርት የእውቀት ቦታ እንዲሆን ብሎ ራስህ መርጠህ ነው ያረከው። ብር አልፈልግም። እናቴን አንቺን ላሳልፍልሽ ብዬ እኮ ነው። አንቺን ላሳልፍልሽ ብዬ እኮ ነው እናቴን። ብር ይዘህ ሳትመጣ አካልክን ጎለህ በብትር እየሄድክ ለአገርህ ነው። አዎ ለአገር ይሞታል። የአገር ታሪክ ነው። ትልቁ አለ አይደል? እሱን አይደል መርጬ የሰደድኩት። ታዲያ ምን ይዘህ ሊመጣ ደብተር በጣም ደስ ይላል። አዎ በጣም ደስ ይላል። ታትዬ ልጄ እንኳን ላይና በቃኝ። አሜን። እንኳን ላይና በቃን። ብር አልፈልግም ልጄ እንኳን ላይና በቃን። እንኳን ለአገር በቃ ልጄ። እንኳን ቆየሽኝ አንቺን በጤና እንኳን አንቺን መራቂ እናቴ በጤና ቆየሽ። አሜን አሜን። እድሜሽን ያርዝምልኝ እናቴ። አሜን ልጄ። ይኸው አንቺ ብታስጠምቂኝ አይደል ምን ይገኛል? አንቺ ብታስጠምቂኝ አይደል ጠበሉንም ብትወስጂኝ አይደል ይሄ ወዳልኩት አጥፉ መንፈስ የተፈወሰ ማርያም ማርያም ማርያማችን አምጮመን አለ ሰማ ያችን ነው ያንኛው እሺ ማርያም የተገኘችበትን ይኸው ውጭ የመጣ ባታዊ ነው የሰጠኝ። ልጄን እንዲህ ባለ ነው የተቀበልኩት። ብር የለ ጠላ የለ ምን የለ በማርያም ልጄን አገናኝ። አሜን አሜን አሜን። ድብዝብዝ 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 ሳትዬ እወድሻለሁ። በጣም ነው የምወድሽ። በተወደኝ ብር አላመጣልኝ። እኔ ከመጣሁልሽ ልጅሽ ይበቃ የለ ይበቃኛል። እናስ አዎ እኔም ለማርያም ምስጋና ነው ያቀረብኩ። ብር አልፈልግም። ምን ሆኜ አለመታደል ነው። የሰው ሀገር የሰው ነው። ተንከራትቼ ባዶ እጄን መጣሁ አይደል? ለአገርህ ነዋ ልጄ። ለአገሬ ለአገር ያለ ነው። ለአገር የአርበኛ ልጅ በምን ነው? በጣሊያን ጊዜ ጣሊያን መልክ ያላዩ እነ ደጃች ብሬ አሞራው ብለህ ጭላቱ በልጤ የተባሉ ጣሊያንን አባረው የሰደዱ እኮ ነው። ሲፈከርላቸው ለአገር ያለ ነው። ይሄ አይገኝም። ብር ምንድን ነው? በጣም ደስ ይላል። ታትዬ ለአገሩን አካሉን ልጅ ያጎደለ ሲመጣም አገሩን እንዲሰለጥንለት ደብተር ነው። አንድ ባኮ አንድ እንትን ይዞ አንድ ሳጥን ደብተር አንድ ምንድን ነው ሳጥን ሙሉ ካርቶን በዛ በባልቻ ሞልተህ ወንድሞቹ ብር ብሎ ቢከፈት በደብተር መርጠሽ ሰጀሽ ልጅሽን ምንም አላመጣልሽ ባሎ ደብተር አሉኝ። እንኳን ልጄን አገኘው አካሉን። ታትዬ አሁን ዛሬ በዓልም አይደል? በዓል ነውና እንኳን አደረሳችሁ ማለት የሚፈልጉት ሰው ካለ እንኳን አደረሳችሁ ይበሉ። በዓል ነውና ዛሬ እንኳን አደረሳችሁ በየኢትዮጵያ ነስ እንኳን አደረሳችሁ ልጆች። እንኳን አመቱ አደረሰ። ይሄን ዓለም ይሄን ደስታ ያገናኘን ጌታ የተባረከ የቱም የታደለ በልስቲ እንዲህ ብላ ባልቴት ተዚሁና ይኸው ሁሉ ጎንደር ክፍለ ሀገር ይሄ አይደል እኔ ይሄን ያገኘው ማን አገኘ? ይሄ ትልቅ የጌታ ሰው አይደለም፣ እሱ ባለቤቱ ነው። አንተን አመኝ ምን ሆኜ ጌታ የገዳም መነኩሴዎች ሲዘምሩ ጌታዬውም እግራችን ጌታዬውም አፋችን ጌታ የሚያየው ልባችን ጌታዬን ነው የሚያየው ልባችን።
እኔ እዚች ደካማ እዚህ ሆኜ ይሄን ክብር ይሄን ማድረግ ማን ነው የሚያገኝ? አንተ ጎንደር ሀገርህ ያገኛል? አንቺ ነሽ ምናንም። ይሄ እንግዲህ ለጌታ ምን ዋጋ አለው? ተመስገን አሜን። ተመስገን ምስጋና ለእሱ ተመስገን። አሁንም በደስታ እናንተንም ልጆች ሀሳባችሁን ሁሉ ያሟላላችሁ ጌታ ማርያም እናንተ አትለይ። እሷ ታለች አለችና ሆነ መሃላችሁ እኛ እናይም ግን አሉልን። ልባችን ያያል። ልባችን አፋችን አይሆን። ጌታ አፍ አይወድ ልብ እንኳን የሰራነውን ያሰብነውን ያውቃል። የገዳም መለክሶች እኮ ነው ጌታ ያየውም እግራችን፣ ጌታ ያየውም አፋችን፣ ጌታ የሚያየው ልባችን። ይህን ውስጡን ነው የሚያይ። እናንተ ይዛችሁ ሄዳችሁ እኔሳ ምን ይዤ ልቅር? ማስታወሻ መንጌ በጣም ደስ የሚል ጊዜ ከታታይ ቤት አሳለፍን። እንግዲህ በተለይ ደግሞ ደሱ የአንበርብርን ካራክተር ለብሶ ድንገት እዚህ እኛ ጋር ተቀላቅሎ ነበረ። አሁንም ትወናው እንደቀጠለ ነው። እንደ ልጅ ነው የሚያወሩት። ያን ጤዛ ላይ የነበረውን የትወና ስሜት በጣም በሚገርም ሁኔታ በዚህ እድሜያቸው ሳይረሱ እኩል በጣም በሚገርም ተመልካች በደንብ ስሜቱ ይጋባል ወይም ደግሞ ስሜቱን ይረዳዋል ብዬ ተስፋ አደርጋለሁ። በጣም ደስ የሚል ቆይታ ነበር። አዎ ቀደም ብለው እንደነገሩ 96 ዓመታቸው ነው። 96 ዓመታቸው ያን ዘመን አሳውሰው ዛሬ ላይ እንደገና ለመተወን ያደረጉት ነገር ንግግሩን የዛኔ ሀሳቡን ሳይቀር አእምሯቸው አልጠፋምና ያን ዘመን እንግዲህ ለጎንደርና ለአካባቢ ለኢትዮጵያ ልዩ ትልቅ አምባሳደር እንደነበሩ የሚያሳይ ነው። ለጤዛ ፊልም ደግሞ አምባሳደር ናቸው ማለት ይቻላልና ትልቅ ነገር ያየንበትን ፊልም ያስታወስነው ነገር ነው ዛሬ ላይ እንግዲህ ያስታወስነው። አዎ እንግዲህ ከታታይ ቤት የነበረን ቆይታ ይህንን ይመስል ነበረ። በጤዛ ፊልም የምናውቃቸው ታታይ እንኳን አደረሳችሁ የልደት በዓልን ምክንያት በማድረግ ጎበኘናቸው። እንደተመለከታችሁት ደግሞ የአንበርበርን ካራክተር በመጫወት ደግሞ ደሳለኝ አብሮን ቆይታ አድርጎ ነበረ ከታታይ ጋር በመተወን። ምናልባት ደሱ ትንሽ ስሜት ማጋራት ከፈለክ እሱን አጋራንና ተመልካቾችን እንሰናበት። ምን ተሰማ? እንግዲህ ታትየን ሰርፕራይዝ ለማድረግ መጠን እኛው ራሳችን ሰርፕራይዝ ሆነናልና ታታይ በጣም አሁንም ቢሆን እጅግ የመተወን ድጋሚ አቅም አላቸው አይደል? የመተወን ብቃቷ እንደተጠበቀ ነው። ነገር ነው። ምን ተሰማ? ግን እንዳንድ አንተ የጥበብ ሰው ነህ። አዎ ምን ተሰማ? እንግዲህ ጤዛ ፊልም በሁላችንም ልብ ውስጥ ያለ ነው። ትውስታው ሁሌም አብሮን የሚኖር ነው። የትላንት ታሪካችን ነው። የዛሬ ማንነታችን ነው። ነገን ደግሞ የምንመለከትበት መነጽራችን ነው እና ጤዛ ፊልም በጣም ደጋግሜ ነው የተመለከትኩት እና እዛ ላይ ያየኋትን ታትዬ በድጋሚ በአካል ደግሞ በማየት ጭራሽ ደግሞ ካራክተሩን አንተ ሆነ ደግሞ ከእሷ ጋር መጫወት ያንን ፊልም መሆን ከባድ ነው። የአንበርብሬ እናት እኮ ነው ሰው የሚለኝ ባለባጃጅ ፊልሙን ያይ የአንበርብሬ እናት በጣም ደስ ይላል። ጠራ ትውላለህ ባለባጃጅ ያየው ፊልሙን በጣም ደስ ይላል። እንግዲህ የነበረን ቆይታ ይሄንን ይመስላል። ጎንደርና አካባቢውን ስናነሳ ቀደም ብለን እንዳነሳ ነው የከያንያን የብዙ ከያንያን ሀገር እንደሆነች ይታወቃልና እንግዲህ ወደ ከያንያን መንደር አሁንም እንድንሄድ ነው። አዎ ወደ መድረክ እንጋብዛችሁ።